ገር በክርስቶስ ኢየሱስ ያመኑ ሰዎች አይኮነኑም ወይንም ኩነኔ በእነሱ ላይ ሊቀመጥም የኩነኔ ሕግና ስርዓት በእነርሳዎች እየተናገረ ይቀጥላል። በክርስቶስ ኢየሱስ ካመኑ በኋላ በኃጢአት አይኮነኑም፣ በተለያየ ነገር አይኮነኑም። ነገር ከሆነ ማን ይቃወመናል? ማን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ኢየሱስ ክርስቶስ ጌታ ነው። ተቃዋሚ የለም እያለ አይደለም Somebody said, name above every other. ሰላም ውድ የኤፍታ ቲቪ ተመልካቾቻችን በሙሉ ኢትዮጵያውያንና ኤርትራውያን በመላው ዓለም ያላችሁ እንደምሰነበታችሁልኝ ወንድማችሁ አገልጋይ ዳንኤል ሚካኤል እባላለሁ። ዛሬ ፊታችሁ ላይ ያቀረብኩት ከመጽሐፍ ቅዱስ ክፍል የሮሚ መጽሐፍ ምዕራፍ 8 ቁጥር ከ1 ያለውን አብረን ያለን። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ኃጢአትና ከሞት ሕግ አርነት አውጥቶኛል እያለ ሐዋርያው ቅዱስ ጳውሎስ በዚህ በሮሚ መጽሐፍ ላይ እንደጻፈ እንመለከታለን። ይህን መጽሐፍ ሐዋርያው ቅዱስ ጳውሎስ የጻፈው እንደምታውቁት በሮም እስር ቤት ውስጥ እያለ ለሁለተኛ ዙር ለወንጌል በገባበት እንደጻፈ እንመለከታለን። ይህን መጽሐፍ ሐዋርያው ቅዱስ ጳውሎስ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም እያለ ሲናገር በክርስቶስ ኢየሱስ ያመኑ ሰዎች አይኮነኑም ወይንም ኩነኔ በእነሱ ላይ ሊቀመጥም የኩነኔ ሕግና ስርዓት በእነርሱ ላይ እንደማይሰራ ይናገራል ቅዱስ ጳውሎስ እና የለባቸውም ካለ በኋላ የሕይወት መንፈስ ሕግ ከኃጢአትና ከሞት አርነት አውጥቶኛል ሲል ሕግ ሲል የሙሴን አምስቱን መጽሐፍ ይናገራል። ሙሴ የጻፋቸውን አምስቱን መጽሐፎች እየተናገረ ይቀጥላል። በክርስቶስ ኢየሱስ ካመኑ በኋላ በኃጢአት አይኮነኑም፣ በተለያየ ነገር አይኮነኑም። በሙሴ ሕግ የነበረው ያ ከባድ የሆነ ሕግ በክርስቶስ ኢየሱስ ባመኑ ሰዎች ላይ እንደማይሰራ ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ላይ እንዳስቀመጠን እንመለከታለን። ኢየሱስ ጌታ ነው። ቁጥር 31 ላይ እንደዚህ ብሎ ይናገራል። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ኢየሱስ ክርስቶስ ጌታ ነው። ተቃዋሚ የለም እያለ አይደለም። የሚቃወም አለ፣ የሚከስ አለ፣ የሚያሳድ አለ። ነገር ግን አሳዳጁ በስኬት ውስጥ አይቀመጥም። እያሳደዳችሁ በሚያሳደው ኢላማ ውስጥ እናንተ መግባት አትችሉም እያለ ነው። በሌላ አማርኛ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ተቃውሞ አለ፣ ተቃውሞ ግን የሚሳካ አይደለም። ሰልፍ አለ፣ ሰልፉ ግን የሚሳካ አይደለም። ለምን? እግዚአብሔር ከኛ ጋር ስላለ። እግዚአብሔር ከናንተ ጋር ስላለ፣ ከኔ ጋር ስላለ፣ ካንቺ ጋር ስላለ፣ ካንተ ጋር ስላለ የሚቃወመን የለም ሲል አጥብቆ ተቃዋሚ የለም እያለ አይደለም። የሚቃወም አለ፣ ግን ተቃዋሚው በሚቃወምበት መሰረት ውስጥ ሆኖ እናንተን ማሸነፍ አይችልም እያለ ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ይኸው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እንዲሁ እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? ማን የመረጣቸውን? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚከስ አለ። ነገር ግን በክስ ወረቀት ውስጥ ግን ስማችሁን ቢያስቀምጥ እናንተን በተለያየ ነገር ውስጥ ቢያመዛዝናችሁ እንደማይችላችሁ መጽሐፍ ቅዱስ ይናገራል። እግዚአብሔር የመረጣቸውን ማን ይከሳቸዋል ሲል ከፍርድ በመጨረሻው ሰዓት ክርስቶስ ኢየሱስ ወደ ምድር ከመጣ በኋላ ከወሰደን ከንጥቀት በኋላ ያለውን ያመለክታል። ከንጥቀት በኋላ ጌታችን ኢየሱስ ክርስቶስ የኃጢአተኞች ፍርድ አለ፣ የጻድቃን ፍርድ አለ። ከዛ ጋር እያያዘ በሁለት ይመስላል። ይህንን ቃል ሲናገር እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ካለ በኋላ የእግዚአብሔር የመረጣቸውን ማን ይከሳቸዋል ሲል እየተናገረ ያለው በክርስቶስ ኢየሱስ ያመኑ ሰዎች፣ በክርስቶስ ኢየሱስ ድነት ውስጥ የገቡ ሰዎች የሚከሳቸው አይኖርም እያለ ነው። በመጨረሻው በፍርድ ሰዓት
በጽድቅ ጎዳናና በጽድቅ አቅጣጫ በጽድቅ በጠባባ መንገድ የሄዱ ሰዎች አይከሰሱም እያለ ነው። በሌላ አማርኛ በምድር ላይ እስካለን ድረስ ክስ አለ። በምድር ላይ እስካለን ድረስ ተቃውሞ አለ። በምድር ላይ እስካለን ድረስ ሊከሰን የሚፈልግ የአውሬው ሲስተም አለ። የተለያዩ ሴራዎች አሉ። ነገር ግን አውሬው ቢያሳደንም የአውሬው ተላላኪዎችም የተለያየ ተጽዕኖ ቢያመጡብንም አሸናፊዎች አይደሉም። ኢየሱስ ጌታ ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል ሲል እዚህ ጋር እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ወደ ምድር ከላከው በኋላ ኢየሱስ ክርስቶስ በምድር ላይ ሞትን ከሞተ በኋላ ከሞትም እንደተነሳ በልቡ ያመነ ሰው በክርስቶስ አምኖ የተቀመጠ ሰው በፍርድ ሰዓት ላይ አይፈረድበትም እያለ ነው። በሌላ አማርኛ ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ! ኢየሱስ ያድናል። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? አይታችኋል። ቀደም ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? መጀመሪያ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ማለት። አሁን ደግሞ እዚህ ጋር ሲናገር የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? በክርስቶስ ካመኑ በኋላ ሰዎች ጸድቀዋል። ጽድቅ በስራ አይገኝም። ጽድቅ ተራራ ወርደን በዛ አይገኝም። ጽድቅ ሰውን በማብላት አይገኝም። ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ነው። ኢየሱስ ጌታ ነው። ብዙ ሰዎች እንጸድቃለን ብለው ብዙ ውጣ ውረድ ውስጥ ይገባሉ፣ ይወጣሉ፣ ይገባሉ። የስጋ ድካማቸውን ይደክማሉ በዛ ውስጥ። ጽድቅ እንደዛ ነው። ጽድቅ በክርስቶስ ኢየሱስ ያመነ ሰው ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ጽድቃችን ነው። ኢየሱስ ክርስቶስ አምላካችን ነው በለው በልቡ ያመነ ሰው ነው ሊድን የሚችለው። በክርስቶስ ኢየሱስ ያመኑ ሰዎች ጸድቀዋል። ጌታን የተቀበለ ሰው ጸድቀዋል። ኢየሱስ ጻድቅ ነው። ኢየሱስ ቅዱስ ነው። በክርስቶስ ያመኑ ሰዎች ምን ብሏል? ጸድቀዋል። ቅዱስ ነው ኢየሱስ። ሰው በራሱ መጽ አይችልም። ጽድቅ የሚገኘው ጌታ ኢየሱስ ክርስቶስን በመቀበል ብቻ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። በማን ቀኝ ነው? በእግዚአብሔር ቀኝ ነው የሚማልደው ኢየሱስ ክርስቶስ ነው። ክብር ለጌታ ነው። እግዚአብሔር ያጸደቃቸውን ማንም አይኮናቸውም። እግዚአብሔር ያጸደቃቸውን ማንም አይከሳቸውም። በክርስቶስ ያመኑ ሰዎች በሚጸልዩ ጸሎት ልክ የሚማልደው ክርስቶስ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እንደዚህ ብሎ ይናገራል፣ በስሜ የምትለምኑትን አብ ሁሉን ያደርግላቸዋል። ክብር ለጌታ ነው። በማስም በኢየሱስ ስም ጸሎት ሁሉ የሚሳካው በማን ነው? በኢየሱስ ክርስቶስ ስም ነው። ስንጸልይ ክርስቶስ ኢየሱስ ስለኛ ይማልድልናል። ለዚህ ነው በስሜ የምትለምኑትን አብ ሁሉን ያደርግላቸዋል ጌታችን ኢየሱስ ክርስቶስ። በማስም በክርስቶስ ኢየሱስ ስም በሚደረጉ የትኛው ጾም ጸሎት ቢሆን፣ የጉልበት ጸሎት በጓዳችሁ ይሁን፣ ከጾም ጸሎት ውጭ ይሁን፣ በስብከታችሁ ይሁን፣ በተለያየ አቅጣጫው በክርስቶስ ኢየሱስ ስም የምታረጓቸው የትኛው መንፈሳዊ እንቅስቃሴዎች ኢየሱስ ክርስቶስ ይማልድላቸዋል። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ያድናል። ከክርስቶስ ፍቅር ማን ይለየናል? መከራው ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት እያለ ይቀጥላል። ኢየሱስ ክርስቶስ ጌታ ነው እና የእግዚአብሔር መንፈስ ያደረበት ሰው፣ የእግዚአብሔር ኃይል ያደረበት ሰው አይኮነንም። ከክርስቶስ ፍቅርም ሊለይ አይችልም። ክብር ለአምላካችን ለጌታችን ለኢየሱስ ክርስቶስ ይሁን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። ሲቀጥል እንደዚህ ያለ፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለው ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረታትም ቢሆን በክርስቶስ ኢየሱስ በጌታችን ካለው ከእግዚአብሔር
ፍቅር ሊለየን እንዳይችል ተረድቻለሁ እያለ ሐዋርያው ቅዱስ ጳውሎስ በዚህ መልእክት ላይ እንዳስቀመጠ እንመለከታለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ኢየሱስን አጥብቆ የያዘ ሰው የመጀመሪያው ከኩነኔ የተላቀቀ ነው። ከኩነኔ የተላቀቀ ነው። በክርስቶስ ኢየሱስ ያላመነ ሰው ከኩነኔው አልተላቀቀም። ኩነኔ የሚላቀቀው ጌታችን ኢየሱስ ክርስቶስን ስንቀበል ብቻ ነው። ኢየሱስ ያድናል። ጌታን ስትቀበሉ የትኛውን ፍርሃት፣ ረሃብ፣ ቸነፈር፣ ራቁትነት፣ ስደት እነኚህ ሁሉ ችግሮች ከክርስቶስ ፍቅር ሊለያችሁ አይችልም። ለምን? በውስጣችሁ የተቀመጠው ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሃሌሉያ! ሐዋርያው ጳውሎስ ይህንን የተናገረው የተቀበለውን ያውቃል። በሌላኛው ምዕራፍ ላይ እንደዚህ ያለ ያመንኩትን አውቃለሁ፣ ሰይፍም እንኳን ቢሆን አያስቆመኝም አለ ሐዋርያው ጳውሎስ። ሰይፍ እንኳን ቢሆን አያስቆመኝም፣ ያመንኩትን አውቄዋለሁ። ኢየሱስ ያድናል። ስለዚህ በዚህኛው ጭንቀትም ቢሆን ምንም ነገር ቢሆን ግዛትም ቢሆን ከክርስቶስ ከኢየሱስ እንደማይለየን ተረድቻለሁ እያለ ቅዱሳን በክርስቶስ ኢየሱስ ያመናችሁ ሰዎች እግዚአብሔር አምላክ እስከ መጨረሻው ያጽናን። ጌታ ኢየሱስ ክርስቶስ ይባርካችሁ። ይህንን ፕሮግራም ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ መሆን ትችላላችሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። በቀጣይ ፕሮግራም